ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአዲስ ዕለት ሚዲያ ተከታታዮች እንደምን አላችሁ? ይህ ሚዲያችን እንግዲህ እንደምታውቁት አዳዲስና ትኩስ መረጃዎችን ይዘን ወደ እናንተ የምንቀርብበት የመረጃ ምንጭ መሆኑ የሚታወቅ ነው። ዛሬ እንግዲህ ከነጋ አንድ አስደንጋጭ የሆነ መረጃ ተሰምቷል። ይኸውም ምንድን ነው? ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱን የሚጠቁም ነው። ሰማኸኝ በለው ገና ሮጦ ያልጠገበ ብዙ ስራ አለው የሚል እቅድና ትልም የነበረው ብዙዎች ወጣቶች እሱን ተስፋ አድርገው አርአያ አድርገው የሚከተሉት ድንቅ የሙዚቃ ባለሙያ ነው። ይህ ድምፃዊ እንግዲህ እንደምናውቀው ከ1980ዎቹ መጀመሪያ ጀምሮ ከጎጃም ክፍለ ሀገር በተለይ በግሽ አባይ ኪነት ቡድን ውስጥ ከነ ይሁኔ በላይ እንዲሁም ከተለያዩ ድምፃውያን የሙዚቃ መሳሪያ ተጫዋቾች ጋር በመሆን ወደዚህ የሙዚቃ ህይወት እንደገባ የሚታወቅ ነው። ግሽ አባይ እንግዲህ በሰማንያዎቹ መጀመሪያ በደርግ ዘመነ መንግስት ከተነሱ እንዲሁም በአጭር ጊዜ ውስጥ እውቅናን ካተረፉ ትልልቅ ስራዎችንም ከሰሩ የኪነት ቡድኖች አንዱ መሆኑ ይታወቃል። ግሽ አባይ የባህል ቡድን። በዚህ የግሽ አባይ ባህል ቡድን ውስጥ ታቅፈው ከሚንቀሳቀሱ ድምፃውያን መካከል አንዱ የሆነው ሰማኸኝ በለው ላለፉት 30 ዓመታት ያለማቋረጥ ዝናውን እንደጠበቀ በዘመናዊም ሆነ በባህላዊ መንገድ የሙዚቃ ስራዎችን ለአድማጮቹና ለተከታዮቹ ሲያቀርብ የነበረ ጎልማሳ ድምፃዊ ነው። ሰማኸኝ በለው እንግዲህ ህይወቱ በዛሬው ዕለት ማለፉ ነው የተነገረው። ይህ ድምፃዊ እንግዲህ ህይወቱ ማለፉን ከፋና ሚዲያ ኮርፖሬሽን ዘገባ ለመመልከት ችለናል። ድምፃዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካቾች አበርክቷል። ድምፃዊ ሰማኸኝ በለው ባለትዳርና የአራት ልጆች አባት ነበር። ዝነኛው የባህል ሙዚቃ ተጫዋች ሰማኸኝ በለው ሰሜ ባላገር ባደረበት ህመም በሕክምና ሲረዳ ቆይቶ ዛሬ ሰኔ 8 2018 ዓ.ም ከዚህ ዓለም በሞት መለየቱ ነው የተሰማው። ድምፃዊ ሰማኸኝ በለው የተለያዩ ባህላዊ ይዘቶች ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካቾች አቅርበዋል። ድምፃዊ ሰማኸኝ በለው ባለትዳርና የአራት ልጆች አባት መሆኑን እንግዲህ ለመግለጽ ሞክሬያለሁ ቀደም ሲል። ይህ ድምፃዊ እንግዲህ ሁላችንም በተለይ ከቅርብ ጊዜያት ወዲህ በሰውነቱ ላይ ባለው ለውጥ የተነሳ ብዙዎች ይህ ሰው ምን እንግዲህ የተከለከለ ከጤናው ጋር ከተፈጥሯዊ የሰውነት ሆርሞኑ ጋር የማይገናኝ ምግብ በልቶ ይሆን? በማወቅም ባለማወቅ እንግዲህ አንዳንድ የሚከሰቱ ነገሮች አሉ እና እንደዚህ አይነት ስህተቶች ፈጽሞ ይሆን በሚያስብል ሁኔታ በአጭር ጊዜ ውስጥ የሰውነቱ ቅርጽ ተለውጦ ያ ሸንቃጣ ሰው ሰውነቱ ባልተለመደ መልኩ በተለይ ወደ ዳሌውና ወደ ታፋው አካባቢ ከተለመደው ውጪ በውፍረትና በግዝፈት ለመድረክ እንቅስቃሴውም እክል የመፍጠር የሰውነት መወፈር ሁኔታ ተፈጥሮበት እንደነበር የምናስታውሰው ነው። ይህ ቦርቆ ጨፍሮ ወዲያ ወዲህ ብሎ መድረክ ላይ ደከመኝ ሰለቸኝ የማይል ቀልጣፋ ሰው ከቅርብ ጊዜያት ወዲህ በሰውነቱ ላይ በተፈጠረው በዚህ ውፍረት የተነሳ ሰውነቱ እንቅስቃሴ ገድቦት ነበር ማለት ይቻላል። እንግዲህ ያው ይህን ወፍራም ሰውነቱን ይዞም ቢሆን መድረክ ላይ ያው የተለያዩ እንቅስቃሴዎች እንደሚያሳይ ብዙዎቻችን በቴሌቪዥን መስኮት የተመለከትነው እና ያየነው ቢሆንም ያ ድሮ የምናውቀው ሰማኸኝ በላይ ያ ድሮ የምናውቀው እየወደቀ እየተነሳ በባህላዊ ጭፈራው ህዝቡን ሲያዝናና ሲያስደንቅ የኖረው ሰሜ ባላገሩ ሰውነቱ በተለይ ከወገብ በላይ በእርግጥ ብዙ ለውጥ የለበትም። በተለይ እዚህ ትከሻው፣ አንገቱ፣ ፊቱ አካባቢ ብዙ ለውጥ አይታይበትም። ከወገብ በታች ነው የሰማኸኝ ሰውነት ለዚህ ለአርት ስራው በማያመች ሁኔታ
የተበላሸው ብሎ በድፍረት ለመናገርም ያስችላል። ይህም በተመለከተ እንግዲህ ሰማኸኝም አንዳንድ የሕክምናና የስፖርት ሰዎችን በማማከር የተለያዩ እንቅስቃሴዎች ከኒውትሪሽን ጋርም ከስፖርታዊ እንቅስቃሴ ጋርም በተያያዘ እንቅስቃሴዎች ሲያደርግ እንደነበር ይታወሳል። በተለያዩ ማህበራዊ ድረገጾች ላይም እሱን የሚያሰለጥኑ አካላት የሚሆኑ እሱም ቢሆን ቀርጸው በሚልኳቸው አጫጭር ቪዲዮዎች ለመመልከት እንደተሞከረው ወይም እንደቻልነው የሰውነት ቅርጽ ለውጥ ለማምጣት የተለያዩ የአመጋገብና የስፖርት እንቅስቃሴ ሁኔታዎችን እየተከታተለ እንደሆነ እንዲሁም ባለፈው 15 ቀን አካባቢ ይመስለኛል አንድ በተለቀቀ ቪዲዮ ላይ ወደ 20 ምናምን አካባቢ ኪሎ ቀንሻለሁ ብሎ በደስታ ወደ አድናቂዎቹ መልእክት አስተላልፎ እንደነበር የሚታወስ ነው። እንግዲህ ብዙዎች ይህን አይተን ይህ ሰው ይህ አርቲስት ወደ ቀደመ ተክለ ቁመናው ሊመለስና ወደ የሚያፈቅረው የጥበብ ስራው ሊመለስ ነው ብለን ተስፋ አድርገን ነበር። ይሁን እንጂ በዛሬው ዕለት ማለዳ ላይ ከፋና ቴሌቪዥን መረጃ ለመመልከትና ለማየት ለመስማት እንደቻልነው አርቲስት ሰማኸኝ በለው ከዚህ ዓለም በሞት ተለይተዋል። ምናልባት ይህ በዚህ በአመጋገብና በእንቅስቃሴ በስፖርታዊ እንቅስቃሴ ላይ በሚደረግ ከመጠን በላይ የሰውነት ፋት ወይም ስብን ለመቀነስ በሚደረግ ጥረት ላይ በልቡ ላይ ጫና ሊፈጥር ይችላል የሚል ግምት የሚሰጡ አንዳንድ የሕክምና ባለሙያዎችን ለመስማት ችያለሁ። በእርግጥ እንደዚህ አይነት ጫናዎች ልብ ላይም ኩላሊት ላይም ጉበት ላይም ጫና ይፈጥራሉ። ምክንያቱም ባልተለመደ ሁኔታ በአንድ ጊዜ ብዙ መስጠትም ሆነ ለሰውነት በአንድ ጊዜ ደግሞ ብዙ መከልከል ወይም ለመቀነስ መሞከር በሰውነት በሂደት ነው እንግዲህ ሰውነታችን እየጨመረም ሊሄድ የሚችለው እየቀነሰም ሊሄድ የሚችለው። ስለዚህ ይህን ዑደት በጠበቀ መልኩ ቀስ በቀስ መጨመር ወይም ቀስ በቀስ መቀነስ ሲገባ በአጭር ጊዜ ውስጥ ለውጥ ለማምጣት ሲባል አመጋገብንም ከመጠን በላይ መቀነስ፣ ስፖርታዊ እንቅስቃሴውንም ሰውነት ከለመደው ውጪ ከሚገባው በላይ መንቀሳቀስና ሰውነትንም ልብንም የውስጥ የብልት አካላትንም ማጨናነቁ በጤና ላይ ከፍተኛ ጫና ሊያመጣ እንደሚችል ነው አንዳንድ የሕክምና ባለሙያዎች እየገመቱ ያሉት። ምክንያቱም እንግዲህ ሰማኸኝ በተለይ በዚህ ዓመት ውስጥ ሰውነቱ የመቀነስ አዝማሚያ ያሳየው እጅግ እንዲሁ ቦርቀቅ ብሎ የሚታየው ከወገቡ በታች ያለው የዳሌውና የታፋው የእግሩ አካባቢ ሳይሆን አንገቱ መቅጠኑ፣ ፊቱ መክሳቱ እዛ ላይ ነው። በቃ ትኩረት ለውጥ አለው ሰማኸኝ ለውጥ አለው። ሰውነቱ ቀንሷል ቢባል እንኳን ለውጥ የሚታየው ፊቱ ላይና አንገቱ ላይ ወይም እዚህ ደረቱ አካባቢ ትከሻው አካባቢ ሊሆን ይችላል። ከዛ ውጪ ከወገቡ በታች ያለው ሰውነቱ እንዳለ ነው ያለው። ስለዚህ ይሄንን ቀነሰ ማለት ይቻላል ወይ? ኪሎስ እንደው መቀነስ ከተገባውም በስፖርታዊ እንቅስቃሴ የሚሆን በምግብ አወሳሰድ በኒውትሪሽን መቀነስ ከተገባውም መቀነስ ያለበት በእኩል ደረጃ አይደለም ወይ? አንዱ ጋር ያለው ክምችት እንዳለ ሆኖ ሌላው ጋር ያለው እዛው በሰውነቱ አካላዊ ሁኔታ ላይ ማለት ነው ያለው እንዳለ ነው። ከወገብ በታች ሰማኸኝ በለው ምንም አልቀነሰም ማለት ይቻላል። ከወገብ በላይ ግን አንገቱንና ፊቱን ስናየው በቃ ታሞ የማቀቀ ሰው ነው የሚመስለው። በተለይ በቅርብ ጊዜያት ውስጥ ያየናቸው ምስሎች እንደሚያሳዩን ከሆነ ስለዚህ ምናልባት ይህን ያህል ኪሎ ቀንሻለሁ ብሎ ወደ ማህበራዊ ሚዲያዎች ሲመጣም ሰማኸኝ ያንን ከወገብ በላይ ያለው ሰውነቱ መቀነሱን
ምክንያት አድርጎ ነው የመጣው እንጂ ከወገብ በታች ያለ ሰውነቱ ብዙም ቀንሶ አልታየም። በዚህም ምክንያት ይመስለኛል አንዳንድ የሕክምና ባለሙያዎችን ዛሬ ለማናገር በሞከርኩት ሁኔታ ላይ ምንድን ነው ያሉት? ልብ ላይ ጫና ሊፈጥር ይችላል። በአጭር ጊዜ ውስጥ ሰውነትን ለመቀነስ በሚደረግ የአመጋገብ ለውጥም ይሁን የአካላዊ እንቅስቃሴ ስፖርታዊ ሁኔታዎች ላይ ልብ ላይ ጫና ሊፈጠርና ልብ ሊዳከም ተፈጥሯዊ ውህደቱን ሊያዛባበት ይችላል የሚል አስተያየት ነው የሰጡኝ እና ይህ ጉዳይ ለወደፊቱ ለሌሎችም ቢሆን መማሪያ ሊሆን ይችላል ብዬ አስባለሁ። ምክንያቱም አሁን ዘመናዊነትን በተመለከተ ወይም በተከተለ ሁኔታ ብዙዎች ወደ ቅጥነቱ ለመሄድ የሚያደርጉት ጥረት ከውስጥ ያሉ ዋና ዋና የመኖሪያ መሰረታዊ ብልቶቻችን እነ ልብ፣ እነ ኩላሊት፣ እነ ሳምባ፣ እነ ጉበት በሚፈጠርባቸው ጫና እድሜ ሊያሳጥር የሚችል ከፍተኛ መጨናነቅ ውስጥ ሊገቡና ህይወትን ሊያሳጡ ይችላሉ። ስለዚህ በዚህ ጉዳይ ላይ የኒውትሪሽን ባለሙያዎችም ሆኑ የስፖርት አሰልጣኞች ኪሎ ለመቀነስ በሚደረገው በዚህ ሂደት ላይ ጥንቃቄ እንዲያደርጉና ደንበኞቻቸውን ቀድመው ከከፍተኛ የሐኪም ምክር ጋር አቆራኝተው ይህን ሁኔታ ቢያስቀጥሉ ጥሩ ነው የሚል አመለካከት አለን። እንግዲህ ስለ ድምፃዊ ሰማኸኝ በለው ዛሬ በድንገት ማረፉን በተመለከተ ለዛሬ ያዘጋጀነው አጠር ያለ መረጃ ይህን ይመስል ነበር። ለቤተሰቦቹ፣ ለወዳጅ ዘመዶቹ እና ለቅርብ ወዳጆቹ እንዲሁም ለአድናቂዎቹ መጽናናትን አዲስ ዕለት ሚዲያ ይመኛል። መልካም ጊዜ